ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። የኔ ውድ ቤተሰቦች ምነው ሳቅ አለሽ ልትሉ ትችላላችሁ። አይ ውዶቼ እኔ ምንም የሚያስቀኝ ነገር አጣለሁኝ። ሀይሚዬ እያለችልኝ እኔ መች ተከፍቻ አውቃለሁኝ። የኔ እናት የኔ ዳይመንድ የሆነ ነገር ፖስት አድርጋ ምን መሰላችሁ? እንደው ቆይ ከዛ በፊት ፖስት ያደረገችውን ከመናገሬ በፊት ዛሬ ሀይሚዬ ስቃ መጣች። ለምን ሳቀች ብላችሁ የሆነ ነገር ተናግራ እርግጠኛ ነኝ ያለ አንድ ምክንያት ይሄንን ፖስት አልፖስተችም። ሀይሚ ውዶቼ ምን ተፈጥሮ ነው? እኔ ሳልሰማ የተፈጠረ ነገር ካለ ንገሩኝ፣ እኔ ሄድበታለሁ። ሀይሚዬ የኔ እናት ምን አለች? የኔ ባለቅኔ አንቺንማ እናት አባትሽ ቅኔ የዘረፉ መሆን አለባቸው። ይምር ያለ አንድ ምክንያት በእንደዚህ አይነት በቅኔ እስማም የጀርባ አቅማር እኮ ሁሌም ከጀርባ ነው አለች። ዛስ ሚንስ ምን መሰላችሁ? ምን ጥገኛ ሰው ሁልጊዜም ጥገኛ ነው። ሌላው ነገር ደግሞ በዚህም ያስከዳል። ሌላው ነገር ደግሞ የሰው ደስታ ለማያስደስታቸው እከካሞችም ያስከዳል። ጋይስ እከካሞች እስቲ ተፋቷት ልጅቷን። ምን ሆናችሁ ነው? ተዋት እንጂ ፈታ ትበልበት። እስቲ ዛሬ ፈገግ ለምን አለች ነው? መድኃኔዓለም ትዕግስቱን ስጠኝ። ሀይሚዬ የኔ እናት ግን ቅኔው ተመችቶኛል ሂጂበት ትላላችሁ፣ ግን ለምን ለቀቅ አታረጓትም? እኔ እንጃ። ብሩኬ መኪና ይዞ መጣ ብላችሁ ፎቶአቸውን እየለጣጠፋችሁ አይቻል። የሆነ ቦታ በደንብ ተለጠፉ። አይ ፎቶውን ነው እንጂ የምትለጥፉት ከመኪና ጋር። እናንተ መቼም አግኝታችሁ አትለጠፉም መኪናው ላይ። መኪናው ለሀይሚ ነው የተገዛው። ተገዝቶም ከሆነ አላቅም፣ አልደረሰኝም መረጃ። ከዛ ያለፈ ለማንንም ሊሆን አይችልም። ታዲያ ለምን ልጅቷ ለቀቅ አታረጓትም? ሀይሚዬ የኔ እናት፣ አዎ እውነት ነው። የጀርባ ቅማል ሁል ጊዜም ከጀርባ ነው። ኧረ ወይኔ እንግዲህ ለማንኛውም ላይክ ሼር አድርጉ። አዲስ ነገር ካለ ግን እኔ ምንም አልሰማኝም። ሹክ በሉኝ ውዶቼ፣ የምሬን ነው። እኔ ታውቃላችሁ የሀይሚ ደስታ